ሀይሚና ቡሩኬ የመጡበት ታወቀ። ጎዳና የሚል ዘፈን የለቀቁ ለምን ይመስላችኋል? አብርሽና ሩታ ተገናኙ። አብርሽ ለምን ወደቀ? ፌንት ለምን ሰጠ? የሩታ አፍቃሪስ አብርሽን ምን አስነካው? አብርሽ ምን ሰምቶ ነው የወደቀ የሚለውን እስከ መጨረሻው ተከታተሉ። ዘሩ ቀለጠ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የጨረቃ የግሬሲ ቤተሰብ የኢክሩ ቤተሰብ እንዴት ናችሁልን? ዛሬ እንግዲህ አይታችኋል ከመጀመሪያ እስከ መጨረሻ። ሀይሚ ለመሳም መጣለች። አንዴ እቅፍ አድርገኝ፣ አንዴ ሳመኝ፣ እንዲሁም የመጨረሻና የመጀመሪያ ጊዜ ጀንበር ሳትገባ በማለት እንግዲህ ቡርኬን በማቀፍ ስመዋለች። ለምንስ ተላቀሱ? እውነት ለመናገር በጣም ነበር ያለቀስኩ እስከ መጨረሻው ማለት ነው። ይህን ለመሰላችሁ ጥፋቷን አውቃለች። እንዲሁም ሩታ ለምን ከቤት ተመለሰች? ከፍቅረኛዋ ጋር ስትመለስ አብርሃምን እንደምን እንዳየችው አይታችኋል። ለምን ይመስላችኋል? እንግዲህ አንተ ምን እንደምታደርገኝ አላቅም ፍቅረኛዬን ይዤ መጥቻለሁ፣ ልብሴን ወስዳለሁ ስትለው እንግዲህ የሩታ ፍቅረኛ ለአብርሃም ምን ነግሮት ነው የወደቀ ማለት ነው። የአብርሃም ልጅ መኖሩን ሲያውቅ በጣም ፌንት ወደቀ፣ ዘሩ ቀለጠ። እንግዲህ ይህን ተናጋሪ ምን መሰላችሁ? የሩታ አፍቃሪ ልጅ የ7 አመት ልጅ እንዳለ አታውቅም ወይ? ስለዚህ ልጅክን ማሳደግ አለብህ እንጂ እኛ ጋር እኔ ወዳታለሁ አፈቅራታለሁ ብሎ እንግዲህ የሰው እርጉዝ ወስዶ ሊያሳድግ ነው የአብርሃም ልጅ ማለት ነው። እውነት ለመናገር በጣም ያሳፍራል። የሩታ አፍቃሪ የመጣው ያለ ነገር አይደለም። እውነት ለመናገር አብደናል ሁላችን። እንዲሁም ቡሩኬ ዛሬ በጣም ነበር ያስለቀሰን። ቡሩኬ ያለቀሰበት፣ ሀይሚዬ ያለቀሰችበት፣ እቀፈኝ፣ ሳመኝ፣ ልሳምህ ያለችውና ሁሉንም ነገር በውስጧ የነበረውን ወደ ዳሪ ያዘለቀችው ለምን ይመስላችኋል? እንግዲህ ልደቷ ሲከበር በራሷ ሰዓት በእነሱ 3 ሰዓት ራሷን ስላበላሸችው ይቅርታ ጠይቃለች። ግን የመዳም ቅመሞች አሁንም እየተወቀሱ ነው ያሉ። የመዳም ቅመሞች እናንተ ናችሁ የሰውን ቤት እያፈረሳችሁ ያለ የቡርኬ እያለ የመዳም ቅመሞችን እየተሳደበ ነው። ግን ሁሎችንም አይደለም። እኔንም ትሳደባላችሁ፣ ሀይሜንም ትሳደባላችሁ፣ አፏናቴንም ትዘቀዝቃላችሁ። ለምን ይፈጠራል? ስለዚህ እኛ አንለያይም ማለት ይሻላል እና በውስጥ ተፈቃቅራችሁ ፍቅር ቀር ብላችሁ ብትመጡልን ደስ ይለናል። እውነት ለመናገር ዛሬ ግን በቃ የመጀመሪያና የመጨረሻ ጊዜ ስትል እኔ ከብዶኛል። ለምሳላችሁ ጎዳና የሚል ሙዚቃ ነው ያደረገች። ስለዚህ እኔ በጣም ከፍቶኛል። ለምሳላችሁ ጥላው እንዳትሄድ ብዬ ማለት ነው። ይህን የተጠቀመች ደግሞ ለመመሰላችሁ ዳኒ ከሱሱ ጋር ተለያይቷል። ስለዚህ ዛሬ ተለያይቻለሁ ብሎ ሶሻል ሚዲያ ላይ ስለመጣ ሀይሚ አሳብደሃለሁ ቆይታ ያለ ስላለችው፣ እንዲሁም ሶሻል ሚዲያዎች ደግሞ ተከታዮች ጭቅጭቅ በቃን፣ ስቃይ በቃን፣ አስጠላን ስላሏት ብቻ ይህን በትክክለኛው ወደዋለሁ አፈቅረዋለሁ በማለት እንዲሁም ደግሞ ፕሮግራሜ ስለተበላሸ የዛሬ አመቱ ተስተካክሎልኝ እንደዛ ነበረ ሀሳቤ፣ ከዛም የበለጠ ይሆናል ብዬ ነበር ግን ተበላሸብኝ በማለት ድምጧን አሰምታለች። ለምን መሰላችሁ? ይህን ሁሉ አንጀቷን የበላት ፕሮግራሙን ለምን እንኳንስ አይደለም ብሩኬ ሊያከብርላት ሰው ጓደኞቿ ተሰብስበው ሲያከብሩላት የእነሱን እንኳን ማንነት አልጠበቀችም። ሰው እኮ በሰውነቱ ይከበራል። ስለዚህ የዛ ቆጭቷት ነው ዛሬ ሁሉንም ሚዲያ ላይ ይቅርታ ጠይቃለች። ግን ይቅርታዋ እውነት ይቅርታዋን ተቀብለዋታል ወይስ አልተቀበሏትም የሚለው ነው የሚያሳዝነኝ። እውነት ለመናገር እየተካሄደ ያለው በጣም ያሳዝናል። ና የዛሬው በጣም ነበረ ልብ የሚሰብር ማለት ነው። እንዲህ አትላቀቁ፣ በቃ ተያይዛችሁ ደሩ፣ ዝም ብላችሁ እንዳትለያዩ የተባሉ ነው የሚመስሉ። ተነፋፍቀው እኔ እኮ ትወደዋለች፣ ቡራም ይወዳታል ስለሚዋደዱ ነው እና ፍቅር ስላለባቸው ነው እንጂ ፍቅር የሌለበት ሰው ሀላስ እንግዲህ ከፈለገች ትምጣ፣ ካልፈለገች ትሄድ። አስለን ምን እንደሚሰራ ምን እንደምትሰራ ሀይሚ እኮ ምን እንደሚያደርግ
ሴቶችን ምን እንደሚሰራ አንተ ከሷ ጋር ነህ፣ አንተ ምን እያደረክ ነው? ልብሷን አለበስካት፣ አወለካት፣ በቃ ይሁን ሁሉ ስትከታተል የምትውል ናት። ለምን መሰላችሁ? ስለምትወደው ነው። እና የሚወድ ሰው እንደዚህ እንደሆነ እንግዲህ ከሀይሚ ተረዳን ማለት ነው። እባካችሁ የመዳም ቅመሞች የብሩኬን እናት ማትሳደቡ፣ እንዲው ለእናት ስትሉ። እናት ለዘላለም ትኖር፣ አባት ለዘላለም ይኖር። እና እውነቱን ነው። እውነት ለመናገር በጣም ነበረ ያለቀስነ። እንግዲህ ሩታዬ ይሆናል ይሳካል ብላ አምጣቸው ነበር። ያው አብርሃም ለምን ራሱን ሳተ? ምንስ ነገረው የሚለው እንግዲህ የአብርሃም ነፂ እውነቷን ዛሬ ተናግራለች። ነፂ ልጄን ይቀበለኝ፣ 7 አመት ሙሉ ሸሽጌ ኖር ያለው ከእንግዲህ በኋላ ግን አልሸሽ። ነፂ የሁለቶችን ህይወት ለማበላሸት ይመስለኛል እንጂ የአብርሃም ልጅ ምትሆን አይመስለኝም። ግን ሩታ ለምንድን ነው ምስር ብላ ሩታ የለ ከቤቷ እንዲህ ከትዳሯ ወንድ አስገብታ በፊት አብርሃም ሲጠቀም እንደነበረው ማለት ነው። አሁንም አብርሃምን ልቡን አስቆመችው ማለት ነው። ስቶ ወደቀ ራሱን እንግዲህ ወደ ሐኪም ቤት ይገባል ማለት ነው። ለመሰላችሁ ይህን ሁሉ እየተሆነ ያለ በነፂ ሰበብ ነው። ነፂ ልጁ የአብርሃም ነው ብላ ስትል ማን ሰምቷል? የሩታ አፍቃሪ ሲሰማ ይህን ደግሞ በጆሮው ሲነግረው ሂዶ ወደቀ። ይሄ ነው እንግዲህ ሚስጥሩ። አስባችሁታል? እና ግን ለመጠቀም ፈልጋ ነው እንጂ የአብርሃም ልጅ እንደማትሆን እነግራችኋለን። አብርሃም ልጅ ቢወልድ ኑሮ ከፍቅር ላይ ነበር የሚወልድ እንጂ እቺ የት ነው የመጣች የት እንዳገኘቻት አይታወቅም። አብርሃምን ለመጣል አብርሃም ከትልቅ ደረጃ ስለደረሰ አብርሃም እንዲዛነበልላትና እንዲወድቅላት እየፈለገች ነው። ግን ሩታ ለምን አይገባትም? እኔ የምለው ሩታ ለምን አትረዳውም? ሩታ እኮ አሁን ያረገዘችለት ለአብርሃም ነው። ይወዳታል፣ ያፈቅራታል። ሌላ የእርጉዝ አፍቃሪ ይዛ መታ ከቶም ከቤቱ አስገብታ እንግዲህ እስኪወድቅ እስቲሰት ድረስ ውጣ ሲለው አልወጣም፣ አያገባህም፣ ያንተ እኮ ልጅ አለህ፣ እንግዲህ ልጅ ከን ተቀበል ብሎ ሲለው እኮ ነው የሳተ። እና ወላሂ በጣም ያሳዝናልኝ ነገሩ እየተካሄደ ያለ። ለምን መስላችኋል? እንግዲህ ከእጃችን እየወጣ ነው። ሩታ ወደ ራሷ ተመልሳ ቤቷን ትዳሯን እንደምትመልስ እርግጠኛ ነኝ። ያው በዚህ ሰበብ እንግዲህ ሲታመምላት በዚያው አካባቢ ለመግባት ፈልጋ ይመስለኛል። ሀይሚ እንዳያችኋት እንግዲህ ጎዳና የሚል ሙዚቃ አስገብተዋል። ሀይሚ እንግዲህ ያ ትመለሳለች፣ አብረው ነገ አብረው ይመጡልናል፣ ያ ይለያያሉ። እግራ ገብቶናል የነ ሀይሚ ነገር። አብርሃም ደግሞ እንግዲህ እውነታውን ሲሰማ ፌንት የወደቀበትን መንገድ ነገ እናውቃለን። እውነት ለመናገር ምን ይመስላችኋል? እስኪ ሸር ላይክ እያደረጉ ቤተሰብ የሆኑ እውነት ለመናገር የሀይሚና የብሩኬ ስለተገናኙ ደስ ብሎኛል። እንዳይለያዩ ሩታና አብርሽ አብረው ይኖሩ። አሰላሙ أنا الداعي بإيماني على الإسلام رباني سأعلي رايتي دوما سأعلي